ናቹራል የሆነ ቁንጅና ነው ያላቸው። አንድ ሰው ናቹራል ሆኖ እንዴት ነው እንደዚህ ቆንጆ የሚሆነው? ወረደ ምን ለማለት ፈልጋ ነው ብላ እንኳን ብታየው ከዚህ ወይ ሰደ ሴም ቲንግ አንድ አይነት ነገር ነበር ያወራው። በጣም ስኬታማ ትዳር ያላቸው፣ በጣም ስኬታማ ህይወት ያላቸው ሴትነትን የሚኖሩት ሰዎች ሶሻል ሚዲያ ላይ መውጣት አይፈልጉም። ሚስ አንደርስታንዲንግ የምርጫ ጉዳይ ነው። ሚስ አንደርስታንድ ላድርግ ካላችሁ የምርጫ ጉዳይ ነው። ዴር ኢን ፒስ። በነገራችን ላይ ከተፈጥሮ ጋር አይሟገቱም። ሴቶች አይማሩ ትላለች ብሎ እንኳንም ቢሆን ሙሉ ቪዲዮ ቢታይ ደስ ይለኝ ነበር። ከዛ አይ ሰድ ኢንዶክትሪኔሽን አለ። የመጣንበት የሰሚሽን ውጤት ነው፣ የካልምነስ ውጤት ነው፣ የዝምታ የዝግታ ውጤት ነው። የአንዳንዶቹ ውበት ከሌሎቹ ውበት ተለይቶ አይደለም። አንዲት ሴት ልጅ ሰላማዊ ስትሆን ኢን ፒስ ስትሆን ያላት ውበት። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ይሄንን ቪዲዮ ሪያክት አድርጊበት ብላችሁ ደጋግማችሁ አስታውሳችሁኛል። ከዛም በፊት አንድ የቀድሞ ቀዳማዊት እመቤት የነበሩ ወይዘሮ ሮማንን ቪዲዮ ሪኮመንድ አድርጋችሁ ነበር። ከሁለት አንዱ ግራ እየገባኝ እዚህ ላይ ሪያክት ማድረግ ፈለኩኝና በጣም ብዙ የወደድኳቸው በጣም ደስ ያሉኝ ሀሳቦች አሉ። ግን ከአንድ ሰዓት ከምናምን በኋላ መሄድ አልቻልኩም፣ ማየት አልቻልኩም። ቀጣዩ እናንተ እንድታዩት እፈልጋለሁ። ያዘንኩበት ነገር ስላለ ዲስቶርት እንዳያደርግ የምናገረውን ነገር ወይም ደግሞ የማስበውን ነገርና ሪያክት ላደርግበት ያፈለኩትን ሀሳብ ከሆነ ሰዓት በኋላ ያለውን ሀሳብ ፖዚቲቭሊ ላልረዳው ስለምችል ወይም ደግሞ እንደ መጀመሪያው ደስ ብሎኝ ላልሰማ ስለምችል ብዬ አልፍ ያለው እናንተ እንድታዩት ግን እጋብሳችኋለሁ። ሰው በመጀመሪያ ደስ ያለኝ ነገር ምንድን ነው? አይ ዋዝ ዊሽንግ አስባችሁታል? 50ዎቹ ላይ 40ዎቹ መጨረሻ ላይ እንደሱ አይነት እናቶች ቢኖሩን አስባችሁታል? ምን አይነት ህይወት እንደሚኖረን፣ ምን አይነት ከስህተት የጸዳ አትሊስት ከምንጸጸትበት ስህተት የጸዳ ህይወት ሊኖረን እንደሚችል አስባችሁታል? እንደዚህ አይነት እናቶች ዋንስ ያለፉበትን ጤናማ ያልሆነውን መንገድ እንዳለ እንድንረዳው አውት ኦፍ ፒውር ሃርት ከመራርነት አይደለም፣ ከውንድድ ፌሚኒቲ አይደለም፣ ከተጎዳው የሴትነት ማንነት ሳይሆን እንደው ጤናማ ከሆነው መንገድ እንደዚህ አይነት እናቶች በስተው ቢመክሩን የት እንደምንደርስ አስባችሁታል? እና በጣም ቀናው አይ ዋዝ ዊሺንግ እንደው ምን አለበት ብዙ ቢሆኑ። ትልቁ ችግር ምን እንደሆነ ታውቃላችሁ? በጣም ስኬታማ ትዳር ያላቸው፣ በጣም ስኬታማ ህይወት ያላቸው ሴትነትን የሚኖሩት ሰዎች ሶሻል ሚዲያ ላይ መውጣት አይፈልጉም። ህይወታቸውን ማጋራት አይፈልጉም። አንዳንዱን ነገር ፕሪዘርቭ መደረግ አለበት ብለው ስለሚያምኑ ድብቅ ብለው ነው የሚኖሩት። እና እንደዚህ አይነት እናቶች ደግሞ በወጡ ቁጥር እንደዚህ አይነት ሰዎች ወጥተው ሲያሳዩ ሰርፌሱ ላይ ያለው ኔጌቲቭ ነገር እንደው ኒውትራላይዝ ያደርጋሉ። ከዚህ በፊትም ለዶክተር ሰላም ያቀረብኩላት ጥያቄ ይሄ ነበር። አንዳንድ ነገር በእኔ አያምርም፣ አንቺ ብትናገሪው ትሰሚያለሽ፣ አንቺ ብትናገሪው ሞር የሰው ልብ ልታገኝባቸው የምችያቸው ኢንፎርሜሽኖች ብዙ ናቸው። ሃው አባውት እናንተን የመሰሉ እናቶች ሶሻል ሚዲያ ላይ መጥተው ኒውትራላይዝ ቢያደርጉ? ሃው አባውት እናንተ እናቶች ብትመክሩን? ምክንያቱም የምንሰማቸው ብዙ ነገሩ የስብራት የመራርነት በጣም ከባድ ስቶሪ ስለሆነ እንደዚህ አይነት እናቶች ሲመጡ ግን ኒውትራላይዝ ያደርጋሉ። አዎ በዚህ በኩልም ይወጣል፣ አዎ በዚህ መንገድም ይካሄዳል የሚለውን ነገር በጣም ያሳዩናል ብዬ ለዶክተር ሰላምም አቅርቤላት ነበር። ለሌላ ሰውም ሴም ቲንግ አቅርቤ ያለው ፖዚቲቭ ነገር ያየሁባቸው ሰዎች ብዙ ወደዚህ እንዲመጡ በጣም ነበር ኢንካሬጅ ማድረገው ቢሳካልኝ። ኤኒዌይ ከሷ ያየሁት ነገር። ከዛ በፊት ግን አንድ ነገር ልንገራችሁ። ክርስቲያን የሆናችሁ ሴቶች ሄት ሚ ፎር ዚስ። እኔ ብዙ ጊዜ ሙስሊም ሴቶች ላይ እማየው በጣም የሚገርም ቁንጅና አለ። ከእሷና ከኔ አሁን 50 ዓመት የሚመስለው ማለት ነው። አንድ የገባኝ ነገር ሁሉንም ላይሆን ይችላል። በጣም በብዙ አጋጣሚ ያገኟቸው ሙስሊም ሴቶች there's beauty in them። በቃ በጣም የሚገርም ቁንጅና አላቸው። የሚገርም ቁንጅና፣ ናቹራል የሆነ ቁንጅና ነው። ደግሞ ቀባብተው አይደለም እንደኛ፣ ናቹራል የሆነ ቁንጅና ነው ያላቸው። and I ብዙ ጊዜ ጠይቃለሁ how on earth
አንድ ሰው ናቹራል ሆኖ እንዴት ነው እንደዚህ ቆንጆ የሚሆነው? you know what it is? they're in peace. በነገራችን ላይ ከተፈጥሮ ጋር አይሟገቱም ከእኩልነት ጋር አይሟገቱም። እንዲህ ነኝ እንዲያ ነኝ ምናምን የለም። አለ ህግ አለ። ህግጋቱ the same thing እኮ ነው። በነገራችን ላይ እኛ ጋር እነሱ ጋር ያለው ህግ እኮ አንድ ነው። ያው እኛ ሞደርን እናደርገዋለን፣ እኛ እናሻሽለዋለን፣ እናዘምነዋለን። እነሱ ጋር ህግ ነው እና በጣም የማይባቸው ውበት የሰሚሽን ውጤት ነው፣ የካልምነስ ውጤት ነው፣ የዝምታ የዝግታ ውጤት ነው። ያንዳንዶቹ ውበት ከሌሎቹ ውበት ተለይቶ አይደለም። አንዲት ሴት ልጅ ሰላማዊ ስትሆን ኢን ፒስ ስትሆን ያላት ውበት ብዙ ሙስሊሞች ላይ አይቼዋለሁ። አርጊውሜንታቲቭ አይደሉም፣ አይጨቃጨቁም። እኔ ማቃቸው ልክ ላልሆን እችላለሁ፣ ጀነራላይዝ ለማድረግ ላይ በቃ ይችላል። አይጨቃጨቁም፣ ሚናቸውን ነው የሚኖሩት። ይሄን ሁሉ ጊዜ ቤት ቁጭ ብዬ ልጅ እያሳደግኩል ምናምን ነገር አትሰሙም። አያቸዋል፣ ጎረቤቶችም አሉ። they're okay raising a child። እናትነታቸው ላይ ኦኬ ናቸው፣ ሚስትነታቸው ላይ ኦኬ ናቸው። እና በጣም የማይባቸው ውበት ከካልምነስ ከዝምታ ከዝግታ ማንነትን ከመቀበል ካለመወዳደር የመነጨ እንደሆነ በደንብ እኔ ኮንፈርም አድርጌያለሁ። ልክ ካልሆንኩ ኮሬክት ታደርጉኛላችሁ። ላነሳ የምፈልገውን ሀሳብ ጥቂት ነገር ጽፍ ያለው እንዲሁ ዝም ብዬ በሰፈቀደ እንዳላወራ ብዬ በጣም ደስ ያለኝ ካወራችሁ ነገር መጀመሪያ ቦልድነስ ስለ ቁንጅና ስታወራ ቆንጆ ናት በጣም አይ ዶንት ኖ እኔ ቆንጆ በጣም እንደዚህ አይነት ሰው በጣም ቆንጆ ይሆንብኛል። የኔ ስታንዳርድ ልክ ላይሆን ይችላልና በጣም ቆንጆ ናት እና አፈርሜሽኗ ደስ ሲል ቆንጆች ነን ቆንጆ ነኝ ቆንጆ ልጆች አሉኝ። አይ ላቭ ኢት እኮ ራስን መቀበል ነው፣ ራስን መውደድ እኮ ነው። ቆንጅናን አፈርማ ከሌላው ሰው አይደለም የምትጠብቀው። ሚስ መካነ ሰላም በጣም ቆንጆ ናት እንድትባል አይደለም የምትጠብቀው። ሚስ አስተማሪ ትምህርት ቤት ጋር ስለተገኘች ነው ሚስ ነው የምላት። እንግዲህ ወይዘሮ አለልኝ ቆንጆች ነን። አይ ላቭ ዲ አፈርሜሽን። አያችሁ እንትንን ቆንጆ እንድትሆኚ እንደዚህ አድርጊ፣ ቆንጆ ነሽ እንድትታይ እንደዚህ አድርጊ ከሚለው ነገር አይደለም። አክሰፕቲንግ ዋን ሰልፍ ቆንጆን እንደሆነች አምናለች፣ ራሷን ተቀብላለች። እሷ ብቻ አምናን መቀበሏ ደግሞ አይደለም፣ ልጆቿም እንደሆነ አምና ተቀብላለች። አሁን ቆንጆ አይደለችም ብላችሁ አርጊው ማድረግ አትችሉም። ባይ ዘ ወይ ቆንጆ አይደለችም ብላችሁ ፋይት ማድረግ አትችሉም። ካዝ ኦሬዲ አክሴፕት አድርገዋለች። እሱም በጣም ወድጀዋለሁ። ራስሽን ሳታቂ የምትገቢበት ትዳር is going to be toxic። ከባድ ነው። አሁን በጣም ልቤ የሚያዝ ነው። አንዳንድ ሴቶችን አያለው በጣም ዘናጭ፣ በጣም ጎበዝ፣ በጣም ፋሽኒስታ ብዙ ነገር ያውቃሉ። ስታወሯቸው ግን ልባችሁ ነው የሚያዝ ነው። they're not in tune with themselves። ራሳቸውን አያውቁም። they think they know themselves። አውቃለሁ ብለው ያስባሉ ግን አያውቁም። አንዳንዶቹ የአንዳንድ ሰው ሪፍሌክሽን ናቸው፣ ማንነት የላቸውም። አንዳንድ ሴቶች እንትናን መስለሽ ቁጭ ብለሽ በህይወትሽ የሚመጣው ሰውዬ እንትናን ነው ዴት የሚያረጋት አንቺን አይደለም፣ የሚያገባትም እንትናን ነው። ስለዚህ we need to know who we are። ማን መሆናችንን ማወቅ አለብን። ጤናማ ያልሆነ ባህሪዎች ካሉን ማረቅ አለብን። ከራሳችን ጋር መስማማት አለብን። who are we ማንን ምንድነው የምንፈልገው የሚለውን ነገር ማወቅ አለብን። በጣም ማሰብ አለብን። ማንነታችንን ከማወቃችን ባለፈ ደግሞ የምትፈልጉትን ነገር አበጥራችሁ ወቁ ብላለች። ምንድነው የምፈልገው? I need to know። ምን እንደምፈልግ ማወቅ አለብኝ። የምትፈልጉት ነገር በይበልጥ ደግሞ ሪሌሽንሺፕ ላይ ሲሆን ሶሻል ሚዲያ ላይ ከተሰጣችሁ ቲፕ አንፃር ነው የምትፈልጓቸው ወንዶች ራሱ እንዲሆነ የምትሉት ወንድ ራሱ ሶሻል ሚዲያ የነገራችሁ ነው እንጂ የልባችሁ ፍላጎት አይደለም። አንቺን እኮ የሚያሳርፍሽ አንቺን እኮ በቃ ወንድ የምትዩ ባል የምትዩ ኔቸር እንደምትጠቅሹም ላይሆን ይችላል። ምክንያቱም የሶሻል ሚዲያውና የአንቺ ልብ አንድ አይደለማ። እና ምን አይነት ወንድ ነው የምትፈልጉት? ምን አይነት ባል ነው የምትፈልጉት የሚለውን ጥያቄ በደንብ አድርጋችሁ ማወቅ አለባችሁ። ሞስት ኦፍ ኦል በጣም ቆንጆ ያነሱት ሀሳብ ብዙ ሴቶች ዳይላማ ላይ ይሆናሉ። በይበልጥ ደግሞ ሙስሊሞች ያው ኤርሊ ኦን ማግባት እንዳለባቸው ስለሚነገር
ላግባ ወይስ ልማር የሚል ኮንፍሊክት ውስጥ በጣም ብዙ ሴቶች ይገባሉ። ደሴም ወይኛ ክርስቲያንም ጋር እንደዚህ አይነት ነገር አለ። ትዳር ይሻለኛል ወይስ ማግባት ይሻለኛል የሚሉ ብዙ ኮንፍሊክቲንግ የሆኑ ሀሳቦች አሉ። ደስ ያለኝ ነገር ሁለቱንም ማድረግ ይቻላል። መማርም ይቻላል፣ ማግባትም ይቻላል። at the same time እንደውም I forgot her name ዘመናዊት የሚል ላይቭ ላይ ካስተላለፍኩላችሁ እንትን ዘመናዊት የሚል ሀሳብ ያላት አንድ ሴት ነበረችና እኔ ልጅ ሆኜ እናቴ ትማር ነበራለች። ስለዚህ in my mind ልጅ ተወልዶ መማር ኖርማል ነው ብዬ ነው የማስበው አለች። which is good። በቃ ተወልዶ መማር ይቻላል፣ አግብቶ መማር ይቻላል። ግን one thing that really matters will power ነው። እሷም እንዳለችው የፍላጎት ጉዳይ ነው። የፍላጎት ጉዳይ ነው። ፍሪ ዊል አለን። ሁለቱንም መምረጥ እንችላለን። ለሴት ልጅ ጥሩ ነገር ብዬ ማስበው early on ማግባቷ ነው። ማቹር ካረገች ኢሞሽናሊ ስቴብል ከሆነች ከዛስ in between መማር ነው ይቻላል። ኤኒ ታይም መማር ይቻላል። የመማር ዓላማው ጤናማ ከሆነ ማለት ነው። ኦኬ በጣም ብዙ ነገር ተነስቷል። ገብታችሁ ብታዩ በጣም ነው የምትጠቀሙበት። አይ ዶንት ቲንክ እኔ ከማወራው ሀሳብ ጋር ምንም የተለየ ነገር አግኝቼበታለሁ ብዬ አላስብም። ሁሉ ጊዜ ከምላችሁ ነገር ጋር አይ ላይክ የዶክተር ኤመርሰንን እንትን አንስታለች፣ መጽሐፍ አንስታለች። በነገራችን ላይ የምትፈልጉ ሴቶች ካላችሁ ያላገባችሁ ኢቭን አግብታችሁ ያላችሁ ሰዎች ላቭ ኤንድ ሪስፔክት የሚል መጽሐፍ አለ። እሱ መጽሐፍ እዛ ክርስቲያን ቻናል ላይ አንዳንድ ፖይንቶች አነሳብታለሁ ስላልኩኝ ነው እዚህ ያላነሳሁት። ሞር ኦፍ ቢብሊካል እንትን ስላለው በነገራችን ላይ ያገባችሁ ሴቶች ኑሮን የሚያቀልላችሁ ህይወትን የሚያቀልላችሁ መጽሐፍ ነው ላቭ ኤንድ ሪስፔክት። ኦኬ አንብቡት ከፈለጋችሁ ሶፍት ኮፒም ሼር ላረጋችሁ እችላለሁ። ኦኬ ሶ ብዙ ጤናማ ነገሮች ተነስተዋል። ብዙ የሚጠቅማችሁ ነገሮች ተነስተዋል። ለክሊያሪቲ በደንብ ደጋግማ አንስተዋለች እና ክሊያሪቲ ያለሽ ወይ what do you want when do you want ምንድነው የምፈልጉት ምንድነው የምታስቡት የሚለውን ነገር በጣም ክሊያሪቲ ያስፈልጋችኋል። እኔ ሁሉ ጊዜ የምጮኸው ይሄ ነው። በቃ ኢኒሺያሊ ማንነትሽን የማታውቂ ከሆንሽ ለሪሌሽንሺፕም እኮ ዝግጁ አይደለሽም፣ አይደለም ለትዳር። ምክንያቱም ትዳር ስራ ነው። ትዳር ስራ ነው። ለዛ ስራ የሚያበቃ ፖቴንሻል ከሌለሽ፣ ለዛ ስራ የሚያበቃ ማንነት ከሌለሽ እኔ ባትገቢበት ብዬ ዊሽ አረጋለሁ። በእውነት as much as I love you guys እኔ መቼም ደልያችሁ አውቃለሁ ብዬ አላስብም። እውነቱን ነው የምነግራችሁ። ሂል ካላረጋችሁ፣ ማንነታችሁን ካላወቃችሁ፣ ለኮሚትመንት ዝግጁ ካልሆናችሁ ሪሌሽንሺፕን በርሱ አታድርጉ። በቃ ለምን መሰላችሁ? ወስትድ ነው የምትሆኑት። በቃ ዋጋ ነው የምትከፍሉት for nothing። ያልሆናችሁትን እንግዲህ ኢማጂን ምንም አይነት ስራ ላይ ስትገቡ እኮ ኳሊፊኬሽን ይጠይቃል አይደል? መማር አለባችሁ፣ ስኪል ያስፈልጋል፣ ኤክስፒሪየንስ ያስፈልጋል፣ እንዲና እንዲህ ያስፈልጋል። ራይት? እነሱ ነገሮች በሌሉበት ሁኔታ ስራ ቤት ውስጥ ስትገቡ አስቡት። the same way ማንነትሽን ሳታቂ፣ የሚጠበቅብሽን ነገር ሳታቂ፣ ሰውየውን ሳታቂ ትዳር ውስጥ ስትገቢ አስቢ። ይሄ እኮ ነው የሆነው for the past 40-50 years ኮንቲኒው ነው። ለዚህ እኮ ነው ስለ ትዳር የተጣመመ አመለካከት ያገኘ ነው። ምክንያቱም ግራ ገብቷቸው ይገባሉ፣ ማንነታቸውን ሳያውቁ ይገባሉ፣ ከሰውየው ብዙ ነገር ይጠብቃሉ፣ ከነሱ ምንም ነገር አይጠበቅም፣ ቪክቲም እንደሆኑ ይነገራቸዋል። ከዛስ ይሄው ሰርክሉ ይቀጥላል። እና ክሊያሪቲ ያስፈልጋል፣ በጣም ክሊያሪቲ ያስፈልጋል። ኦኬ ሌላ በደንብ የተነሳው የሚስትነትን ቼሪሽ ማድረግ እንዳለብን እና እናትነትን ቼሪሽ ማድረግ እንዳለብን ተነስቷል። በደንብ ብታዩ በጣም ይጠቅማቸዋል። ያው ቤተሰብ ውስጥ ኢሹ ካለ ልጆች ጋር በጣም ሪፍሌክት እንደሚደረግ ግልጽ ነው። እሱንም በትምህርት ቤት ቆይታዋ በደንብ አይታለች። ሌላው በጣም ደስ ያለኝ ነገር ሴትን ልጅ በጣም ባሰለጠንን ቁጥር መብትሽን አስከብሪ ባልን ቁጥር የሄድንበትን ዳይናሚክስ በደንብ አውርተዋለች። ሞስት ኦፍ ኦል ከመስመር ያልወጣ ስልጣኔ ምንድን ነው ብላ እያወራች ነበር እና ሴትን ልጅ ማሰልጠን፣ ሴትን ልጅ ማብቃት ከመስመር ካወጣት እንግዲህ ፖይንትለስ እንደሆነ አንስታለች። ስለዚህ ዞሮ ሴትን ልጅ
ማብቃት፣ ሴት ልጅ የተሻለች ማድረግ፣ ሴት ልጅ ማስተማርና በጣም ኤክሴል እንድታረግ ማድረግ ከፌሚኒቲዋ ጋር ከሴትነቷ ጋር ዲታች እንዳያረጋት ጥንቃቄ ማድረግ አለብን ነው ስታወራ የነበረው። እና ሴቶች ልጆች በብዙ ተጽዕኖ ምክንያት ያለ ልክ ማስኪለን ሆነዋል፣ ያለ ልክ ወንዳውንድ ሆነዋል፣ ወንዳውንድ ኢነርጂን ተላብሰዋል። ያ ወንዳውንድ ኢነርጂ ደግሞ በጣም ዋጋ እያስከፈላቸው እንዳለ ተናግራለች። እንዴት ይናገረኛል? እንዴት እሱ ያዘኛል? እና ማን ነው የሚያዝሽ? አይሽ አይደለ? ሴት አሰለጠንን፣ ሴት አላሰለጠንን፣ ሴት አስተማርን ብለን ከመስመር ያልወጣ ስልጣኔ ነው ማድረግ ያለብን። አየሽ፣ እኔ ብዙ ጊዜ እላለሁ የኢትዮጵያ አሰራሯም ብዙ ነገሯም ይለያል። እኛ ፈሪሃ ፈጣሪ ሰዎች ነን አይደል? በቁርአንም በመጽሐፍ ቅዱስም ባልና ሚስት ግንኙነታቸው ምን መምሰል አለበት? ክሊር ከት የሆነ ሮል አለ። አየሽ፣ እቺ ልባሟ ሴት የምትባል እቺ ታዛዧ የምትባል እቺ ለስላሳዋ አሁን በብዙ ጽናት ደግሞ እንደገና መለሱና አሁን ፌሚናይን ኤነርጂ ያስፈልጋታል ሴት። አየሽ፣ ይሄ ማስኩላይን ካረግናት በኋላ ይሄ በፌሚኒዝም በምናምን በጥብጠን ማንነቷን ካሳጣናት ከራሷ ጋር ካጣለናት በኋላ አሁን ተመልሰን ሶፍት መሆን አለብሽ። ይሄ ፌሚናይን ኤነርጂ የሚባል አሁን አልበዛም? ፌሚኒቲ ዲቨሎፕመንት ፕላን አበላሽተን እኮ ከአለባበስ ጀምሮ ካነጋገር ጀምሮ ካረማመድ ጀምሮ እሷ ደግሞ ተፈላጊ ሆነች። ለካ የሆነ ክላስ ደግሞ አለው እሱ ደግሞ የራሱ ኤግዛክትሊ ሴትነቱን አጠፋ ነው። እኩልነን አዎ እኩልነን። እኩልነታችን ላይ አላህ ሰርቶን ሲያበቃ ወንድ ከላይ ሴት ከታች የለም። እንደ ኦርጋናይዜሽን ስትራክቸር ብታይ አላህ ብሎ ወይም ደግሞ ፈጣሪ ብለን ከዛ ወንድ ከዛ ሴት የሚል የለም። ኦፍኮርስ ራስ ነው አይደል? ኦፍኮርስ ሊደር ነው። ያ በቤት ውስጥ በትዳር ውስጥ ሊደር ነው። በቤተሰብ ውስጥ ወንድ በልጆቹና በቤተሰቡ በሚስቱ ላይ ሊደር ቤቱን ሊድ ያደርጋል፣ ያስተዳድራል፣ ይጠብቃል፣ ይከላከላል። እንደውም ከባዱ ስራ እኮ ለእነሱ የተሰጠው እኛ ነርቸር የማድረግ ተቀባዮች ነን። እና አሁን ላይ በጣም ፌሚኒቲ በስቷል። ስለ ፌሚኒቲ ነው የሚነገረው ያለች ነው። እኔም ደስ ብሎኛል። ሰው እንዲህ ቦልድሊ ሴት መሆን አለብሽ፣ ዩር ናት ቪክቲም ኤኒሞር፣ ሴት መሆን አለብሽ፣ ሴት መሆን የለባት፣ ኃይለኛ ምናምን መሆን አይደለም ያለባት የሚል ሀሳብ ባየው ቁጥር በጣም ነው ደስ የሚል። እርግጠኛ ነኝ እያጋነንኩ እንዳልሆነ እርግጠኛ ነኝ። እኔ ስለ ፌሚኒቲ እና ማስኪሊኒቲ ማውራት የጀመርኩት 2021 ላይ ነው። ቲክቶክ የተጀመረ አካባቢ ማንም ሰው እንደዚህ አይነት ኮንተንት እንደማያወራ እርግጠኛ ነኝ። ኢቨን ፌሚኒዝምን ማንሳት የጀመሩት ከዛ በኋላ ነው። ኤርሊ ኦን ነው ስለ ፌሚኒቲ፣ ሴት ስለመሆን፣ በዝግታ ስለመኖር ማውራት የጀመርኩት 2021 20 መጨረሻ ላይ ቲክቶክ ላይ። ዩቲዩብ ላይ ያኔ አክቲቭ አልነበርኩም በዚህ ልክ። ያኔ እኔ መጋነንም ሊሆን ይችላል። አይ ቲንክ አይ ዋዝ ዘ ኦንሊ ዋን አላየሁም። ከዛ በኋላ ነው ስለ ትራማ ምናምን እንዴት ነው ኪፕ ማድረግ ያለብን ስለ ትራማ ምናምን ማውራት ጀመርኩ። ስለ ትራማ ሲወራ ስለ ሂሊንግ መወራት ተጀመረ። ስለ ትራማ ያወሩ ስለ ሂሊንግ ያወሩ ሰዎችን ሁሉ ሪፖስት ሼር እያረኩኝ የነበርኩት እኔ ነበርኩኝ። ያው አበሻ አይደለው የመጀመሪያነት ዙፋኑን መያዝ ስለፈለኩ ነው። ሆነስትሊ አይ ቲንክ እኔ አላቅም። ከዛ በፊት እንግዲህ እንደዚህ አይነት ኮንተንት ሲያጋራ የነበረ ሰው የምታውቁት ካላችሁ እባካችሁ ሼር አድርጉልኝ። ይሄ ሰው ከአንቺ ቀድሞ ከ2020 በፊት ሼር ያደረግ ነበር ብላችሁ ቲክቶክ ላይ ንገሩኝ። አይ ሪሊ ኒድ ቱ ኖው። አሁን ላይ ማርኬቲንግ ነው ብዬ አላስብም። ሌላኛው ዓለም ላይ ማርኬቲንግ ስትራቴጂ ነው ሞር ሴቶችን ፌሚኒን ማድረግ። አክቹሊ እዛ ያሉ ሴቶች ፌሚኒንን እያደረጓቸው ሳይሆን ፓሲቭ አግሬሲቭ እያደረጓቸው ነው ያሉት። ኃይለኛ ግን ደበቅ ያለ ነገር ያላትን እያደረጓት ነው ያሉት። ሀው ቱ ዩዝ ሜን አይነት ኮንተንት ነው ብዙ ጊዜ እንትን የሚሏቸው። ያው ወንዶችን ለመጠቀም ሴት መሆን ያስፈልግሻል ነው አልቲሜትሊ እነሱ ጋር ያለው። እኔ ግን ኮንቲኒየስሊ የምናገረው ነገር ሴቶችን ወደ ሴትነታቸው መመለስ ነው። ኢኒሻሊ ሲጀምር እንደነገርኳችሁ ባክ ቱ ዘ ኦሪጂን ነበረ። ባክ ቱ ዘ ኦሪጂን፣ ወደ ተፈጠርንለት ዓላማ፣ ወደ ተፈጠርንለት ሀሳብ፣ ወደ ሴትነታችን እንመለስ ነው። ምክንያቱም ይሄ ውንዲንግ ነው አሁን እየሆንን ያለ ነው። አሁን የምናስመስለው ነገር ሰርቫይቫል ሞድ ላይ እንድንሆን ያረገን ነገር is because we're broken and we're raised by broken women, right? ሴትነትን ያጡ እናቶች ስላሳደጉን እኛም ሴትነትን አተን አድገናል። አሁን ግን በእኛ ይብቃ ነው። ቪሸስ ሰርክሉ እንስበረው ነው አልቲሜትሊ። እና በዚህም እንግዲህ the same thing እያጋራው ቆይቻለሁ። አንዳንድ ሀሳቦቼ ብዙ የቀያየርኩት ሀሳብ ያለ አይመስለኝም። from the very beginning ይሄን ነገር ነው ያነሳሁት። እና ምን አዘንሽ አትሉኝም? ያዘንኩበት ነገር ምን እንደሆነ ታውቃላችሁ? ከአንድ ሰዓት በኋላ እንዳልሄድ ያደረገኝና ምናልባት ዲስቶርትድ የሆነ ማለት አንዴ ፐርሲቭ ያደረኩት ሮንግ ነገር ካለ ቀጣዩንም ነገር በጤናማ አይምሮ ላልሰማ እችላለሁ ብዬ ያሰብኩት ነገር
እኔ ያነሳሁት ኮንተንት ሀሳብ ተነስቶ ነበረ። እዚህ ጋር ነው ከባድ የአፍ ወለምታ ነው የሚባለው፣ የምላስ ወለምታ ያጋጥማል። ሴቶች ሲማሩ ብለሽ ከተነሳሽ አደጋ አለ። አንዳንድ እንኳን ቢሆን ይሻላል ሴቶች። እሱም ደግሞ ባላንሱን ካለማግኘት ነው። አሁን ያወራናቸውን የትምህርቱን፣ የስፒሪቹዋሉን፣ የሴትነት የተባለውን ይሄ ሶፍትነቱን ያለማግኘት እውነት ነው። አይሽ አይደለ? እንደኔ እንዳትሆኚ እናቶቻችን ኦሪንቴሽን ሲሰጡን ውንድድ ፌሚኒቲ ይባላል። ውንድድ ፌሚኒቲ ማለት የተጎዳች ሴት ፕሮግራም ያደረገቻት ሴት ማለት ነው። የሆነች ሴት አለች እዛ ሴት ውስጥ አንስታ ገንዘቧን የሆነ ነገር ማድረግ ባለመቻሏ የምትፈልጋቸው ነገሮች የቀሩባት። ስለዚህ የሆነ ዘመን እናቶች እንደኔ እንዳትሆኝ ቤት ቁጭ ብለሽ ወንዳይ እጅ እንዳትጠብቂ። ዊክነሳቸው እሱ መስሎ የተሰማቸው እናቶች ኦሪንቴሽን የሰጧቸው ሴቶች ወርልድ ቪዋቸው እንዴት ተቀየረ? ኦኬ እኔ ሰርቫይቭ ማድረግ የምችለው እንደ እናቴ ፈልገው ነገር ለመግዛት አባቴን ስትለምን ያየሁት ሰርቼ ራሴን ለመቻል ሰርታ ራሷን ለመቻል ምርጥ ትሄድ ሂድበት ሰርቷ የግል ወጪዋን ቤቷን ልጆቿን ፏ ለማድረግ የምትፈልገው አይነት መኪና ለመንዳት ትስራ። ታርጌቷ እሱ ከሆነ ታርጌቷ ግን ወንድ ጋር ለመድረስ ከሆነ ግን አደጋ ነው። ለመድረስና ወንድ ላለመጠየቅ ከሆነ እንዴ አንቺ እኮ ክብርሽ ነው ፕሮቫይደርሽ እኮ እሱ ነው አይደል? የነበረበት ገባሽ? ያንን በሲስተም አቀናጅተሽ አይደግፈዋለሁ ፋይናንሻል ኢንዲፔንደንስ ይፈልጋለሁ ብላ ከወጣሽ ደግሞ ሴትነቷን ሳይነጥቃት ጫፍ አለው። ይኸውልሽ ወንድና ሴት መሆን ብቻ አይደለም። ገንዘብ በራሱ ሲመጣ፣ ስታተስ በራሱ ሲመጣ፣ ስልጣን በራሱ ሲመጣ፣ የሆነ ክብር ሲመጣ፣ ሰዎች ሲያከብሩሽ፣ ሰዎች ሲፈሩሽ የመጀመሪያው የሚፈራሽና የሚሰበረው ባልሽ። እሱን ባላንስ እንዴት ነው የምትጠብቂው? ሶሻል ሚዲያ ላይ ሲዘዋወር ነበር ሴቶች እንዳይማሩ ሴቶች ምናምን የሚል ነገር አዝኛለሁ። እሷን የሚያክል ሰው በጣም ትልቅ ሰው ናት። ይሄ ሁሉ እውቀት አላት እና በጣም በቃ ኤክሳይትድ ሆኜ ነው ስሰማ የነበረው። ከአንድ ሰዓት በኋላ በቃ እንደውም ደግሜ ሆነው እንደውም ሪያክት ማረግበት ምናምን እያልኩ ስሰማ ነበር until this time I didn't feel attacked by the way። ምናልባት እንደዛ የሚሰማችሁ ከሆነ አታክ እንደተደረግኩ አስቤ አይደለም፣ ግን ምን ዊሽ አረኩ መሰላችሁ? እኔም እሷም የምናወራው ነገር አንድ አይነት ነገር ነው። ቶናችን ሊለያይ ይችላል። እኔ ለዘብተኛ አይደለሁም እንጂ እኔ ከመጣሁበት አንፃር ከቲክቶክ ነው የመጣሁት። አይ አም ኮምፒቲንግ ዊዝ ሰርቴን አይዲዮሎጂ። እሷ ኮምፒት እያደረገች አይደለም ከሆነ አይዲዮሎጂ ሃይማኖት ቤት ውስጥ ነው የወጣችሁ። ስለዚህ ሞር ኦፍ ሰሚት የሚያደርጉ ወይም ደግሞ በካልምነስ ሊሰሟት የሚችሉ ወይም ደግሞ ቪክቲም ነን የሚሉ ሰዎች ለሚሰሟት ሰው እርጋታዋን አትነፍጋቸውም። when it comes to me I'm fighting with feminism። ስለዚህ እዚህ ጋር ስቀርብ ብዙ መለስለስ የማልችልበት ምክንያት መለስለስ ስለማይገባኝ ሳይሆን is because I'm fighting with an ideology። አንዳንዱ ኮንተንት እኮ ለኮሚኒቲ አይደለም፣ ለኔ ኮሚኒቲ አይደለም፣ ለሌላው ኮሚኒቲ እንደሆነ ግልጽ ነው። ሶ የማወራው ነገር ከእሷ ጋር ሪሌት እያደረገ በዚህ ልክ ሚስ አንደርስታንድ ለማድረግ ወይም ደግሞ እንደተባለውም 7 ሰከንድ 5 ሰከንድ የሆነውን ቪዲዮ አይቶ ፖድካስት ላይ ሄዶ እሷን የሚያክል ሰው ሪያክት ማድረጉ አዝኛለሁ። ሆነስሊ አዝኛለሁ። ለምንድን ያዘንኩት መሰላችሁ? ሁሉን ነገር ተቀብላችኋት ዋው ብላችሁ እሷን ሪስፔክት አለማድረግ አትችሉም። እሷ ትዕግስት የምትባለው ሴትዮ ልክ አይነት ነገር አልተናገረችም ማለች ማለት ትቀበሏታላችሁ። because it creates bias። ብዙ ሰው የኔ ሀሳብ ልክ እንዳልሆነ ሪያክት ሲያደርግ የነበረው ባክ ዘን ምክንያቱም እንትና ካለውማ ልክ ነው እንትና ካለችውማ ልክ ነው እያለ ስለነበረ ነው እንጂ እውነት ሙሉ ቪዲዮውን አይቶት አልነበረ። ሙሉ ቪዲዮ እስከዛሬ 10,000 ነው ያለው፣ 10,000 ቪው ነው ያለው። ኢን ሚሊየንስ ነው ሰው ሪያክት ያደረገበት እና the same cause ኖሮን the same idea ኖሮን the same ሀሳብን እያራመድን ስለ ፌሚኒዝም ያወራችሁ ፓርት አለ። the same ሀሳብ እያራመድን በዚህ መንገድ ሚስ አንደርስታንድ አድርጎ መናገር ግን it's disappointing። ምን እንደማስብ ታውቃላችሁ? whoever it is ፌሚኒቲ ላይ ጤናማ ቤተሰብ ላይ ጤናማ ሀሳብ ያለውን ሰው በጣም ፕሮቴክት ማድረግ እፈልጋለሁ። ተሳስቶን ከሆነ እንኳን ዲፌንድ አድርገው ከዛ በኋላ ስህተቱን መናገር ነው ፈልገው። እዚህ ሶሻል ሚዲያ ላይ የሚሰሩ አሉ እነ ዊንታና እነ ኤልዳና ውባለም ሀናን እንኳን ብዙ አክቲቭ አይደለችም። if you come up with them እነሱን ለመናገር ከመጣችሁ I'm going to defend them። ቢሳሳቱም I'm going to defend them። ከዛን ስህተታቸውን ነግራቸዋለሁ። this is how the world is functioning።
ምክንያቱም ሌላኛው ሳይድ ላይ ያለውን አካሄድ አይታችሁ ከሆነ ብልግናቸውንም ኃጢአታቸውንም አፕሪሺየት ተደራርገው ነው እዚህ ጋር የደረሱት። አንዲት ሴት ልጅ ስለ ጤናማ ወንድነት፣ ስለ ጤናማ ሴትነት፣ ስለ ጤናማ ትዳር ስታወራ በአጠቃላይ አታክ እንደሚደርስባት ስለማቅ አም ጎይንግ ቱ ፕሮቴክት ሄር። ምክንያቱም ኮዛችን አንድ ነው፣ ሀሳባችን አንድ ነው። ስለዚህ ምን ማለት ፈልጋለሁ? የሆነ ሀሳብ አሁን ለምሳሌ ሰምባዲን ኮሬክት አድርጊያለሁ። አይ ዶንት ዋንት ቱ ዋች ዲስ። ይህንን ከአንቺ አልጠብቅም፣ ማየት አልፈልግም። ግን ኢፍ ዩ ካም ቱ ሚ እንትና እኮ እንትን አደረገች ብትሉኝ ከእናንተ እኩል አልናገራትም። ምክንያቱም የልቧን ሀሳብ አውቀዋለሁ። ምክንያቱም ሀሳቧ ጥሩ ጤናማ ቤተሰብን ጤናማ ሪሌሽንሽፕን ነው። ኢትስ ናት አን አታክ ኦን ሁማኒቲ። ስለዚህ አም ጎይንግ ቱ ሰፖርት ሄር ላይክ አይ ሰድ። ኢን ፐብሊክ መገሰጽ ካለብኝ ላደርገው እችላለሁ። ግን ሞስትሊ ፕራዮሪቲ የሚሆነው እሷን ማቅናት ነው፣ እሷን ሰፖርት ማድረግ ነው። አንድ አይነት ኮዝ ይዘን አንድ አይነት ሀሳብ ይዘን እንዴት ነው የማንደጋገፈው? እኔ እንደውም ስታወራ የሆነ ኦርጋናይዜሽን እንዳለ ስትናገር አይ ፌልት ኤክሳይትድ። በጣም ጥሩ ነው፣ በቃ ሄደን እንጎበኛለን፣ እኛ ከብላተኛ ሴቶች ጋር ሄደን እንጎበኛለን ምናምን ብዬ በጣም ኤክሳይትድ ሆኜ ነበር አንቲል ዳት ታይም። እና ብዙ የውላችሁ ብዙ የሚናገር ሰው ብዙ ይጠበቅበታል። ቢካዝ ሺ ሴይስ ቱ ማች ብዙ ይጠበቅባታል። 50 ደቂቃ ቪዲዮ ታይምስ ቱ አድርጋችሁ ብታዩት 20 ምናምን ደቂቃ ነው። በ20 ደቂቃ ምናምን የምትጨርሰውን ቪዲዮ ሺ ዲሳይድድ ኖት ቱ ሺ ቾዝ ኖት ቱ። ይሄ የምርጫ ጉዳይ ነው። ሚስ አንደርስታንዲንግ የምርጫ ጉዳይ ነው። ሚስ አንደርስታንድ ላድርግ ካላችሁ የተሰ ምርጫ ጉዳይ ነው። እንደውም አምለሰት ትንሽ አላርገዋለች። እንደዛም የሆነችበት እኮ ምክንያት ይሄ ነው። this is what I said exactly። ሴቶች ይማሩ፣ ያዙ፣ ፒኤችዲያችሁን ማስተርሳችሁን ያዙ። ከሴትነታችሁ ጋር ዲታች የሚያደርጋችሁ ከሆነ ግን ጥንቅር ብሎ ገደል ይግባ። ከዚ ፕራዮሪቲ መሆን ያለበት ሴትነትን ፕሪዘርቭ ማድረግ ነው። አካዳሚሽን ያደርጓችኋል፣ በጣም ኤክሴል ታደርጋላችሁ በአካዳሚ። እስከዛ ቤተሰብ፣ ልጆች፣ እናትነት ጥሏችሁ ይሄዳል። that was one of your purpose። እንዴ ከተፈጠርንበት ፐርፐዝ አንዱ እኮ ሚስትነትና እናትነት ነው፣ በይበልጥ ዋነኛው። ስለዚህ it would have been wiser። ምን ለማለት ፈልጋ ነው? እንዴት ሴቶች አይማሩ ትላለች ብሎ እንኳንም ቢሆን ሙሉ ቪዲዮ ቢታይ ደስ ይለኝ ነበር። ከዛ I said ኢንዶክትሪኔሽን አለ። የመጣንበት ምንማርበት ምክንያት ልክ አይደለም። ምክንያቱ ልክ ካልሆነ ውጤቱም ልክ አይደለም ነው። at the same time ደግሞ ኢንዶክትሪኔሽን አለ ነው ሃየር ኢንስቲትዩሽን ላይ። እኔ በነገራችን ላይ ዲግሪ መያዝ ኖርማል የሚመስለኝ ሰው ነበር until sometime። ያው አሁን ባለው ኤዱኬሽን ሲስተም ከባድ ሊሆን ይችላል፣ ግን ማንኛውም ሰው ዲግሪ እንደሚይዝ ነው ማስበው። እንደዛ ነው ያዝ ነው ተማሪ። ስፔሻሊ ከተማ ልጅ ደግሞ ኖርማል ነው ለከተማ ልጅ ዲግሪ መያዝ። ከዛ ያለፈውን ነው ሁልጊዜም ቢሆን ሪኮል የማደርገው፣ ሁልጊዜም ቢሆን ማስታወስ የምፈልገው ከዲግሪ አልፈን ማስተርስ ፒኤችዲ ስንደርስ ከኢንዶክትሪኔሽን ራሳችንን መጠበቅ አለብን ነው። እንዴ ስለፈለኩ እኮ እየተማርኩ ነው። ምክንያቱም የምማርበት ምክንያት is not out of competition። ኮምፒት ለማድረግ አይደለም፣ ደግሞ ወዳደር አይደለም። ለሰው ቢጠቅምልኝ ብዬ ነው የምማረው። እና ኢሊትሬት ሆኜ ወይም ምንም ኤክስፐርቲስ አይኖረኝ እናንተን ከማወራ ለምን አውቄው አላወራም በሚል ነው የምማረው። is not for a competition፣ ለመወዳደር አይደለም። ከጊዜ በኋላ ማስተርስ እኮ አለኝ የምለውን ነገር እንደ ፕራይድ የምቆጥረው ነገር አይደለም። ስለዚህ ብዬው ነበረ I wish if it would have been wiser ገብታ ምን ለማለት ፈልጋ ነው ብላ እንኳን ብታየው። because we say the same thing። አንድ አይነት ነገር ነበር ያወራነው። እና አንድ አይነት ኮዝ ያላችሁ ሰዎች የማትደጋገፉ ከሆነ ምን ያህል ሌላኛው አመጽ ምን ያህል ሰርፌስ እንዳደረገ እናየዋለን። ምን ያህል ብሮክንነስ፣ ቢተርነስ፣ መራርነት፣ ስብራት፣ ደስ የማይሉ ነገሮች እንዴት ሰርፌስ እንዳደረጉ ይታያል። ሳድሊ እኛም አንተባበርም። እኔ በጣም ማመሰግናችሁ በጣም ብዙ ሰዎች አላችሁ።
ለማለት የፈለኩትና የልቤ ሀሳብ ላይ ያለው ነገር እንኳን አንዳንዴ ማች አያደርግም። ግን ትረዱኛላችሁ። በጣም ነው የማመሰግነው በእውነት እንዲህ ለማለት ፈልጌ ነው ላለው ከለቀኩ በኋላ ግን ተረድታችሁኝ ነው የምትሰሙኝ። እና I'm so gracious በእውነት በጣም ነው የማመሰግናችሁ። እና ይሄ አሳዝኖኛል ፐርሰናል ስለሆነ የራሴ ጉዳይ ስለሆነ። ከዛ ውጪ ግን ሁላችሁም እዩት። በጣም ቆንጆ በጣም የምታተርፉበት ፖድካስት ነው። በጣም ተመችቶኛል። አምለሰት ራሱ ዛሬ በቃ ሌላ ደግሞ በጣም ደስ ያለኝ ድሮ ሽምግልና ላይ ስንገባ አንተም ተው አንቺም ተይ ነው። አሁን not anymore ትራማ መታየት ጀምረዋል። why is he acting this way why is she acting this way የሚለውን ነገር ሩት ኮዙ ጋር this is something I love። በቃ አሁን በእውቀት ሴት ልጅ መማሯ ጥቅሙ ይሄ ነው። በእውቀት ሲሆን የተሻለ ለኮሚኒቲ እንጠቅማል እና በጣም ደስ ይላል። I like ይሄ ሰበብ አያስፈልግም። ሰክሰስፉል መሆን ከፈለግሽ ትሆኛለሽ። ሰበብ አያስፈልግም። ባሌ ልጄ ምናምን የዘመኑ ወንዶች ብዙ ይሄ ቁጥጥር ላይ ያን ያህል አይደሉም። የታባሽ ትወጫለሽ ማንም ጋር አትሄጂም አይነት ነገር አይደሉም። ስለዚህ ሰክሰስፉል መሆን ይቻላል ሰበብ መሰበብ ካላበዛን በስተቀር ማለት ነው። በጣም ወድጄዋለሁ። ግቡና እዩት፣ ትጠቀሙበታላችሁ። ቅሬታዬን ግን በዚህ አጋጣሚ እኔም አደርሳታለሁ፣ ፈልጌ አደርሳታለሁ። ወዳችኋለሁ።